በመጨረሻም ትራምፕ እንዳሉት አስፈሪውን ማዕበል ጀመሩት። አስፈሪ የጥቃት ማዕበል ጠብቁ ሲሉ በትላንትናው ዕለት የዛቱት ነውጠኛው መሪ ማዕበልን የሚያስንቀውን ጥቃት ኢራን ላይ ጀምረውታል። ይህን ተከትሎ ግዙፉ የኢራን የኒውክሌር ማብለያ ጣቢያ ተመቷል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲም በኢራን የሚገኘውን የናታናዝ የኒውክሌር ጣቢያ በተደጋጋሚ ጥቃት እንደደረሰበት አረጋግጫለሁ ሲል በዎል ስትሪት ጆርናል በኩል አደገኛውን መረጃ ይፋ አድርጎታል። የኢራን አሜሪካ እስራኤል ጦርነት ለደቂቃዎች ሳይቆም ያለ እረፍትና ፋታ ቀጥሏል። እስራኤል ኢራን ሁለተኛ ስለ ኒውክሌር እንዳታስብ ካላደረገን ጦርነቱ አይቆምም በሚል አቋሟ ጸንታ ኢራንን እንደ ኢራቅ፣ የመንና ሶሪያ ለማፈራረስ እየደበደበች ነው። ኢራን ግን እጅ አልሰጥም ብላለች። የባሩድ ጢስ የመካከለኛው ምስራቅን ከቦታል። የሚሳኤል ልውውጡ ከፍ ወዳለ ውድመት ወደሚያስከትል ምዕራፍም ተንደርድሯል። አገራት በኢራን እስራኤል ጦርነት ጣልቃ መግባታቸውም አይቀሬ ሆኖ እየታየ ነው። ራሽያ፣ ቱርክ፣ ሰሜን ኮሪያ፣ ፓኪስታን፣ አሜሪካ፣ ፈረንሳይ አስተላለፋቸውን በጊዜ ከያዙ አገራት መካከል ይጠቀሳሉ። ቭላድሚር ፑቲን ማምሻውን በሰጡት አስተያየት ጦርነቱ እንዲቆም እየጣርኩ ነው፣ አሜሪካና እስራኤል ጦርነቱን ካላቆሙ ሶስተኛው የዓለም ጦርነት እንደሚጀመር እወቁት፣ እኛ ለሁሉም ነገር ተዘጋጅተናል ሲሉ በይፋ አውጀዋል። መካከለኛው ምስራቅ በባሩድ ጢስ ተጥለቅልቋል። የማስጠንቀቂያ ደውሎችና ሳይረኖች በስፋት እየተስተጋቡ ነው። የሚሳኤል ተኩስ ብልጭታዎች ለምድሪቱ ምጥ ሆነዋል። 1/4ኛ ቀኑን በደፈነው የሁለቱ አገራት ጦርነትም ወደ ሌላ ምዕራፍ እየተሻገረ ነው። ኢራን እስካሁን ጥቅም ላይ ያላዋለቻቸውን ሚሳኤሎች ጭምር እየተኮሰች ሲሆን፣ በአንጻሩ እስራኤልም ለመጀመሪያ ጊዜ ኢራን ላይ በአሜሪካ ሰራሹ F-17E ጄት ድብደባን ፈጽማለች። በካሬ ከ77 ሺህ ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514 ሺህ ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። ዛሬ ከማለዳ አንስቶ 60 ያህል ጀቶች በኢራን ሰማይ ስር ጨፍረዋል፣ ደንሰዋል። በጥቃቱ ኢራን የተረፈች አይመስልም ነበር። ጄሩሳሌም ፖስት ስለ ሌሊቱ የጀት ድብደባ ባጋራው መረጃ ድብደባው ኢላማ ያደረገው በኢራን የሚሳኤል መሰረቶች ላይ ነው ብሏል። ዓለም አቀፉ የኒውክሌር ተቆጣጣሪ ተቋምም የኢራን የኒውክሌር ጣቢያዎች እንዳለፈው ጦርነት ሁሉ በዛሬው ጥቃት መውደማቸውንና መጠቃታቸውን አረጋግጫለሁ ብሏል። ኢራን ስለ ጥቃቱ እስካሁን ያለችው ነገር የለም። ሆኖም ተቆጣጣሪ ተቋሙ ባወጣው መረጃ እስራኤል አራክ ከተማ አቅራቢያ በሚገኘውና በግንባታ ላይ በነበረው የኢራን የኒውክሌር ጣቢያ ላይ የፈጸመችው ጥቃት ቁልፍ ህንፃዎችን አውድሟል ብሏል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ IAEA ባወጣው መረጃ በኢራን በሚገኘው የናታናዝ የኒውክሌር ጣቢያ በድጋሜ ጥቃት ደርሶበታል። ይህንንም ከምንጮቼና ከሳተላይት ምስሎች አረጋግጫለሁ ብሏል። የማዕከል ዩራኒየምን ለማበልጸግ የሚያገለግል ሲሆን በማዕከል ውስጥ የሚገኙት ጋዝ ሴንትሪፊጆች ለደህንነት ሲባል ከ40 እስከ 50 ሜትር መሬት ውስጥ ተቀብረው እንዲሁም በ7.6 መሬት ውፍረት ባለው ኮንክሪት መከላከያ ተሸፍነው የተገነቡ ናቸው። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን በሚገኝ አንድ የከርሰ ምድር የኒውክሌር ተቋም ላይ ጉዳት መድረሱንም እንዳረጋገጠ በመግለጫው ጠቅሷል። እንደ ኤጀንሲው መግለጫ ከሆነ በተቋሙ መግቢያ ህንፃዎች ላይ ጥቃት የደረሰ ቢሆንም ከጨረር ጋር የተያዘ ምንም አይነት የደህንነት ስጋት ግን የለም በማለት ተናግሯል። የኢራኑ የበላይ መሪ አያቶላ አሊ ሐሜኒ ባለፈው ቅዳሜ አሜሪካና እስራኤል በጋራ በፈጸሙት ጥቃት መገደላቸውን ተከትሎ በመካከለኛው ምስራቅ ጦርነቱ እየተስፋፋ ነው። የአሜሪካው ፕሬዝዳንት ኢራናውያን መንግስታቸውን ከመንበሩ ለማስወገድ ጊዜው አሁን መሆኑን በግልጽ አበረታተዋል። ቴህራን በበኩሏ በቀጠናው ወደሚገኙ አገራት ሚሳኤሎችንና ድሮኖችን ተጠቅማ ጥቃት መፈጸሟን አጠናክራ ቀጥላለች። በኢራን ጥቃት ኢላማ ከተደረጉት አገራት መካከል እስራኤል፣ ባህሬን፣ ካታር፣ ዩናይትድ አረብ ኤምሬትስ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቆጵሮስ እና በሆርሙዝ ሰርጥ የሚያልፉ መርከቦች ናቸው። በኢራን መንግስት የሚደገፈው የሊባኖሱ ታጣቂ ኃይል ሄዝቦላም ጦርነቱን ወደ እስራኤል ሮኬቶችን በማስወንጨፍ ተቀላቅሎታል። አሜሪካና እስራኤል በጋራ በመሆን ጥቃት መክፈታቸውን ተከትሎ ከፍተኛ አገሪቱ ባለስልጣናት እንዲሁም በርካታ ሰላማዊ ዜጎች ተገድለዋል።
አገሪቱን እንደ አውሮፓውያን አቆጣጠር ከ1989 ጀምሮ የመሩት አያቶላህ አሊ ሐሚኒ የተገደሉት የመጀመሪያው ጥቃት እንደተፈጸመ እንደሆነ ይታወቃል። የኢራን ቀይ ጨረቃ ማህበር እንዳወጣው መግለጫ ደግሞ በመላው ኢራን በተፈጸሙ ጥቃቶች የሞቱ ሰዎች ቁጥር ከ700 ይሻገራል ይላል። ከነዚህ መካከል 176ቱ ህጻናት፣ 742ቱ ደግሞ ሰላማዊ ሰዎች እንደሆኑ መቀመጫውን አሜሪካ ያደረገው የሰብአዊ መብት ድርጅት ያትታል። የኢራን የአየር ክልል ዝግ የተደረገም ሲሆን የኢንተርኔት ግንኙነትም ሙሉ በሙሉ ተከርችሟል። የኢራን ጦር በሙሉ ኃይሉ ከአሜሪካና ከእስራኤል የሚፈጸምበትን ጥቃት እንደሚመክትም ይነገራል። አሜሪካና እስራኤል ከቅዳሜ ዕለት ጀምሮ በሚፈጽሙት ጥቃት ዋና ከተማዋን ጨምሮ የተለያዩ የአገሪቱ ከተሞችና ተቋማት ኢላማ ተደርገዋል። ዶናልድ ትራምፕ የአገሪቱ ባህር ኃይል ሙሉ በሙሉ መውደሙንም ሲናገሩ በዛሬው ዕለት አድምጠናቸዋል። ሰኞ ዕለት የአሜሪካ ማዕከላዊ እዝ 11 የኢራን መርከቦችን በኦማን ባህረ ሰላጤ ላይ ማስጠሙን ሲያስታውቅ ኢራን በቀጠናው ያለምንም መርከብ መቅረቷንም ተናግሯል። ትራምፕ በኢራን ላይ የሚፈጸመው ጥቃት ዓላማ የኒውክሌር ጦር መሳሪያ እንዳይኖራት ማረጋገጥ ነው ይላሉ። ሚሳኤሎቻቸውን እናወድማለን፣ የሚሳኤል ኢንዱስትሪያቸውን ዶጋመድ እናደርጋለን ሲሉ ባለፈው ቅዳሜ በሶሻል ትሩ ገጻቸው ላይ በለጠፉት የቪዲዮ መልእክት ላይ ተናግሯል። የኢራን የጦር ኃይሎች መሳሪያዎቻቸውን የሚፈቱ ከሆነ ሙሉ የደህንነት ዋስትና እንደሚያገኙ፣ አለበለዚያ ግን የሞትን ጽዋ እንደሚጋፈጡም አስጠንቅቀዋል። ትራምፕ የኢራን ሕዝብ የአገሪቱን ስርዓት ከመንበሩ ለማውረድ እንዲንቀሳቀሱም ጥሪ አቅርበዋል። እኛ ስንጨርስ መንግስትህን ከስልጣን አውርደ ተቆጣጠር፣ ያንን ማድረግ ያንተ ድርሻ ነው። ይህ ምናልባት በትውልድ ውስጥ የምታገኘው ብቸኛ እድል ሊሆን ይችላል ብለዋል። አሜሪካ ኤፒክ ፊውሪ ብላ በሰየመችው ይህ ግዙፍ ወታደራዊ ዘመቻ የተጀመረው ትራምፕ ለሳምንታት ኢራን በኒውክሌር ፕሮግራሟ ላይ አዲስ ስምምነት ካላደረገች ወታደራዊ እርምጃ ወስዳለው እያሉ ከዛቱ በኋላ ነው። ኢራን የኒውክሌር እንቅስቃሴዎቿ ሙሉ በሙሉ ሰላማዊ መሆናቸውን በተደጋጋሚ ገልጻለች። ኢራን የአሜሪካንና የእስራኤልን ጥቃቶች ያለምንም ትንኮሳ የተደረጉ ህገወጥና ተቀባይነት የሌላቸው ስትልም ትኮንናለች። እናም በምላሹ በቀጠና ውስጥ የሚገኙ የአሜሪካ የጦር ሰፈሮችን፣ ኤምባሲዎችን በሰፊው እያጠቃች ነው። ኢራን ከአሜሪካ ጋር ግንኙነት ባላቸው በርካታ የመካከለኛው ምስራቅ አገራት በቆጵሮስ የብሪታንያ ወታደራዊ ሰፈርና ከኢራን የባህር ዳርቻ መርከቦች ጋር ግንኙነት ባላቸው እስራኤል ላይ የባሊስቲክ ሚሳኤሎችንና ድሮኖችንም አስወንጭፋለች። የአብዮታዊ ዘብ በቴል አቪቭና በሌሎች ቦታዎች የእስራኤልን መንግስትና ወታደራዊ ቦታዎችን ኢላማ አድርጓል። ይህን ተከትሎ በእስራኤል በቤት ሼሜሽ በሚገኝ የመኖሪያ አካባቢ 9 ሰዎች ተገድለዋል። የአሜሪካ ወታደራዊ ሰፈሮች መገኛ የሆኑት ኳታር፣ ባህሬን፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስና ኩዌት ኢላማ ሆነዋል። ኦማንና ሳውዲ አረቢያም ከኢራን ጥቃት አላመለጡም። የአሜሪካ ውጭ ጉዳይ ሚኒስቴር ዜጎቹ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ አዟል። የሀገሪቱ የቆንስላ ጉዳዮች ረዳት ሚኒስቴር የሆኑት ሞራ ናምዳር እንደሚሉት በመስሪያ ቤታቸው የማህበራዊ ገጾች ላይ ባሰፈሩት መልእክት አሜሪካውያን ሊያጋጥሙ በሚችሉ ከባድ አደጋዎች ምክንያት ከ14ቱ ሀገራት ያሉ የትራንስፖርት አማራጮችን በመጠቀም አሁኑኑ ለቃችሁ ውጡ ብለዋል። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትስና የመን ናቸው። በመካከለኛው ምስራቅ ያለው እንዲህ ያለው አለመረጋጋት በዓለም ኢኮኖሚ ላይ ተጽዕኖን ማሳደርም ጀምሯል። በተለይም የባህረ ሰላጤውን ወሳኝ የነዳጅ ኢንዱስትሪዎች በዚህ ግጭት ኢላማ ከሆኑ ዘርፎች መካከል ይገኝበታል። የኳታር የመንግስት የኢነርጂ ድርጅት በኢራን ጥቃት ምክንያት የተፈጥሮ ጋዝ ምርቱን እንዳቆመ ይፋ አድርጓል። ይህም ሰኞ ዕለት በጋዝ ዋጋ ላይ በ50 በመቶ ጭማሪ እንዲከተል አድርጓል። የኢራን ድሮኖች በሳውዲ አረቢያ በሚገኘው የራስ ታኑራ የነዳጅ ማጣሪያ ላይም ጥቃት በመሰንዘራቸው በከፊል መዘጋቱን የአገሪቱ የኢነርጂ ሚኒስቴር አስታውቋል። ኢራን መርከቦች በሆርሙዝ በኩል እንዳያልፉም ዝታለች፣ አስጠንቅቃለች። ይህም በዓለም ላይ 20 በመቶ የሚሆነው የነዳጅና የጋዝ ምርት የሚጓጓዝበት ዋና መተላለፊያ ነው። የነዳጅና የጋዝ ዋጋ ጨምሯል። ባለፈው ቅዳሜና እሁድ ቢያንስ 3 መርከቦች በሆርሙዝ ሰርጥ አቅራቢያ ጥቃት ከተፈጸመባቸው በኋላ ዓለም አቀፉ የነዳጅ ድፍድፍ ዋጋ ለአጭር ጊዜ በአንድ በርሜል $82 ተወንጭፏል። በሆርሙዝ የባህር ሰርጥ ዙሪያ ያሉ ስጋቶች ከመቼውም ጊዜ በላይ ከፍተኛ ሆነዋል። ምክንያቱም የሆርሙዝ ሰርጥ በዓለም ላይ አስፈላጊ የኃይል ማስተላለፊያ በመሆኑ ነው። ዘኢኮኖሚስት እንዳስነበበው 1/5 ያህሉ የዓለም የነዳጅ ዘይት ፍጆታና ከሩብ በላይ የሚሆነው ፈሳሽ የተፈጥሮ ጋዝ በዚህ ጠባብ መስመር ውስጥ ነው የሚጓጓዘው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ሳይም ድረገጽ ላይ ያገኘኑ መረጃ እንደሚያሳየው ደግሞ ወሳኝ የነዳጅ መስመር በማለት የሆርሙዝ ባህር ወሽመጥን የጠራው የአሜሪካ ኢነርጂ መረጃ አስተዳደር እንደሚገልጸው 20 ሚሊዮን
ሚሊዮን በርሜል ነዳጅ ዘይት በየቀኑ በዚህ በባህር መስመር በኩል ይጓጓዛል። ከኩዌት፣ ከኢራቅ፣ ከሳውዲ አረቢያ፣ ከኳታርና ከተባበሩት አረብ ኤምሬቶች የሚላኩ አብዛኞቹ የነዳጅ ምርቶች እንዲሁም ኢራን ወደ ውጭ የምትልካቸው ሌሎች ምርቶች የሚሸጋገሩበትም ነው። 20 በመቶ የሚጠጋው የዓለም ፈሳሽ የተፈጥሮ ጋዝም በአብዛኛው የኳታር ወደ ውጭ የሚላከውም በሆርሙዝ ሰርጥ በኩል ነው። በአመት ወደ 600 ቢሊዮን ዶላር የሚገመት የነዳጅ የንግድ በባህሩ መስመር ላይ ይጓጓዛል። ኢራን የሆርሙዝ የባህር ወሽመጡን ሰሜናዊ ክፍል ትቆጣጠራለች። የመተላለፊያ በየቀኑ ጉልህ የሆነ ዓለም አቀፍ ንግድ ይሳለጥበታል፣ ያልፍበታል። አሁን ላይ ኢራን መርከቦቹ እንዳያልፉ እየከለከለችና በአካባቢው ያሉ የመርከብ ኮንቴነሮችን እና የዘይትና የጋዝ ታንከሮችን በመያዝና በማጥቃት ንግዱን እያስተጓጎለች ነው። ይህም በዓለም የነዳጅ አቅርቦት ላይ ትልቅ ቀውስን እየፈጠረ ይገኛል። እንደሚታወሰው እንደ አውሮፓውያን አቆጣጠር በ2019 ሁለት መርከቦች አንዱ የማርሻል ደሴቶች ባንዲራ ሲውለበለብበት የነበረውና ሌላኛው ከፓናማ ሲጓዙ ተመትተዋል። በወቅቱ አሜሪካ ለጥቃቱ ኢራንን ተጠያቂ ስታደርግ ቴሄራን ግን አስተባብላም ነበር። ከዚህ ጥቃት ከአንድ ወር በፊት ሌሎች 4 ታንከሮች ሁለቱ ከሳውዲ አረቢያ ሌሎቹ ከተባበሩት አረብ ኤምሬቶችና ከኖርዌይ የሆኑ በውሃ ውስጥ በተቀበሩ ፈንጂዎች ጥቃት ደርሶባቸዋል። ይህንን ጥቃትም አሜሪካ ከኢራን አያልፍም በሚል ወንጅላ ነበር። በዋሽንግተን የኢነርጂና የባህር አደጋዎች ኤክስፐርት ኑአም ሬዳን እንዳሉት እንደ ኢራቅ ያሉ አንዳንድ አገራት ነዳጅን የመሳሰሉ የኃይል ምርቶችን ወደ ውጭ ለመላክ በዋናነት በሆርሙዝ ባህር ሰርጥ ላይ እንደሚተማመኑና ሌሎች ላኪዎች ግን አስተማማኝ አማራጮች እንዳሏቸው ይናገራሉ። የባህረ ሰላጤው ከዛም አለፍ ሲል የዓለም የንግድ እስትንፋስ እንደሆነ የሚነገርለት የሆርሙዝ ሰርጥ አብዛኛው ታሪኩ ከግጭት ጋር የተቆራኘ ነው። የአካባቢው ሀገራት ኩርፊያ ውስጥ ሲገቡም ሰርጡን በመዝጋት ወይም በሰርጡ ላይ ጥቃት እናደርሳለን በሚል ነው የበላይነታቸውን ለማሳየት የሚጥሩት። በሰሞኑ ጦርነትም በአያቶላ መገደል ልቧ የተከነውና ያረረው ኢራን ሆርሙዝን በመናጥ ዓለምን እያመሰች ትገኛለች።